ጥያቄ ምንድነው? ለምንድነው ከመስፈርቶቻቸው ወይም ከፍላጎቶቻቸው ውስጥ አግብታ የፈታች ሴት ማትካተተው? እነኚህን ዝም ብለው የባልቴት ወሬ የሚያወሩትን መምህራን አትስሙ። ኢየሱስ ክርስቶስ ነብይ እንደሆነ አንደኛ መጽሐፍ ቅዱስ ይነግረናል። አንደኛ መጽሐፍ ቅዱስ ነው የሚነግረን። ከምንም በላይ መጽሐፍ ቅዱስ ነው የሚነግረን። ለመላው የክርስትና እምነት ተከታዮች በአለም ዙሪያ ላላችሁ በአገር ውስጥም ላላችሁ እንኳን ለፋሲካ በዓል በሰላም አደረሳችሁ። በዓሉ የአንድነት የፍቅር የሰላም ይሁንላችሁ። ክርስትና የሚባል እምነት ነበር እንደ ልካ ኢትዮጵያ ላይ የሚባልበት ቀን ይመጣል። እናንተ ተሳደቡ። ወዳጃችን እንደሰማችሁት ምን እያለን ነው? እንደው ኢትዮጵያ ውስጥ ክርስቲያን የሚባል ነገር ነበረ የሚባልበት ጊዜ ይመጣል። ቲክቶክ ላይ ያላችሁ ወንድሞቼና እህቶቼ አላህ ፊት እንመሰካከራለን። አንተም እንኳን መሐመድ አንተ ዛሬ 18 ዓመት ወጣት ጸጉሯ ቂጧ ላይ እየደረሰ ብናቀርብልህ አስፈንድደን እንደምትለምጣት አልጠራጠርም። እፎይ ኢየሱስ በቀጥታ ከሰማይ ሰማይ ተወርዶ ከንፈሩ ለሁለት ሰዓት ሳመው ይላል። እንደውም ጣፈጠው። ይሄንን ለእፎይ ጠይቁት። ለዚህ ደደብ እና አሁን ወስኜ ማለት ምንም ባዶ ቀፎ ነበርኩ እና አሁን ወደ ተፈጠርኩበት እምነት መመለስ ፈልጋለሁ። ሙስሊሞች በተሰበሰቡበት እውነቴን ነው ወድቄ ተንበርክኬ ይቅርታ ጠይቃለሁ። አግባኝ ብላ ብትጠይቀው ወንጀል እንዳልሆነ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ። እንግዲህ ዛሬም ተመልሰን ተገናኝተናል። የተለያዩ ወቅታዊና አነጋጋሪ የሆኑ ደስ የሚሉ እንግዲህ ሰለምቴዎች አሁንም ማስደመማቸውን ቀጥሏሉ ማለት ነው። ውድ ቤተሰቦች የምንመለከት ይሆናል። ከዚህም ባሻገር ደግሞ እንግዲህ ከዚህ በፊት አንድ ቪዲዮ አቅርቤላችሁ ነበረ። ኡስታዝ ኑሩ ቱርኪ አንድ ፕሮግራም ይዞ ሊመጣ እንደነበረ ተናግሮ ነበረ። ቪዲዮ ለቆ ነበረ። እኔም እሱን ቪዲዮ ያጋርቻችሁ ነበረ። እሱም ምንድነው እንግዲህ የሆነ ፕሮግራም ሊጀምር እንደነበረ እሱም ዘውጁና የተሰኘ ፕሮግራም ሊጀምር እንደሆነና እዛ ላይ ብዙዎች መሳተፍ ትችላላችሁ የሚል መልእክት አስተላልፎ ነበርና እንግዲህ ማታ ጀምሮ ነበሩ ፕሮግራሙን። ከፕሮግራሙ ብዙ ነገር ተምረናል፣ ብዙ ነገር አይተናል፣ ብዙ ነገር አግኝተናል። እንግዲህ ስለ ፕሮግራሙ አንዳንድ ቪዲዮዎችን ይዤላችሁ ተከስቻለሁ። እናንተ ብቻ እንደተለመደው ቪዲዮን ላይኳን ተጫኗት፣ እንደዛውም ሰብስክራይብ አድርጉ፣ የደውል ምልክቷንም ጫን አድርጉ። ቪዲዮ ቶሎ እንዲደርሳችሁ ማለት ነው። ያው በየቀኑ እየለቀቅንላችሁ ስለሆነ ማለት ነው። እዚህ ጋር እንግዲህ ፈታ እያለን እየተዝናናን አንዳንድ ቪዲዮዎችን ሪያክት የምናደርግ ይሆናል ማለት ነው። ከዚህም ባሻገር ኢሳ ወይ ደግሞ ኢየሱስ አለይሂ ሰላቱ ወሰላም ነብይ እንደሆነ በነሱ አንደበት እየሰማን ነው የምንገኘው። እሱንም ወደ እናንተ የማደርስ ይሆናል። ሐሳብ አስተያየታችንን የምንሰጥበት ይሆናል። እናንተ ብቻ እስከ መጨረሻ ተከታተሉት። ይሄ ደግሞ የቤቱ ህግና ደንብ መሆኑን እንዳትረሱ። እንግዲህ ዘውጁና የተሰኘ ፕሮግራም በጣም ብዙዎችን አነጋግሯል። በተለይ ወጣቶችን በተለይ ሴቶችን ይዞ ቪዲዮ የሚሰሩ ኮንተንት የሚሰሩ ወንዶች ማለት ነው። ያው ሴቱን እየተቃቀፉ ምናምን ቪዲዮ የሚሰሩት ብዙዎች እንግዲህ በዚህ ፕሮግራም እንዳልተደሰቱበት እየተነገረ ነው የሚገኘው ማለት ነው። መሻይኾች ላይ መልስ መስጠት ጀመሩ። የሚገርመው ነገር ከማህበረሰብ ውስጥ ከነሱ ጋር ጠበቃ የሚቆም አለ። ልካቸው ሲነገራቸውና ልካቸውን ሲያውቁ በሊሚታቸው ይቆማሉ ማለት ነው። ያን ነገር ማድረግ የምትችሉት ደግሞ አንድ ወንድማችን ከስር ጽፏል። ለዲን የማይጠቅም ለዱንያ የማይጠቅም ነገር የሚያስተላልፉ ሰዎችን ሁሉ ልድገምላችሁ። ለዲን የማይጠቅም ለዱንያ የማይጠቅም ነገር የሚያስተላልፉ ሰዎችን ጥላችሁ ውጡ። እንዴ ለዱንያ የሚጠቅም ነገርስ ቢሆን እኮ በቀልድ መልኩ ማስተላለፍ እኮ ይቻላል አይደል እንዴ? አካዳሚክ ትምህርትን በቀልድ ያዋዙ ማስተላለፍ ይቻላል። ይሄ እንግዲህ ብዙ ጊዜ የምንናገረው ነው። ኡስታዝ ሙዓዝ ይዞልን የመጣው ማለት ነው። ዛሬ ላይቭ ላይ ነበር ሲከታተለው ነበር። እኔም ላይቭን በጣም ተናዶ ነው እየተናገረ የነበረውና እውነትም ነገሩ በጣም ያናድዳል። አንዳንድ ወንድሞቻችን እህቶቻችን ያው ዘውጁና በተሰኘ ፕሮግራም በጣም ተናዶ እንደነበሩና ለኡስታዞችም የሆነ በቃ እንደተሳለቁበት ኡስታዙ በተናገረው እንደተሳለቁበት አብዱራሂም አህመድ በፌስቡክ ፔጁም ገልጾ ነበር። አይቼው ነበር። እኔ የአንዳንድ ሰዎችን ፎቶ ተጠቅሞ ነው እዛ ላይ የለጠፈውና በጣም የሚያናድድ ነገር ነው የተመለከትነውና ስለዚህ እንደዚህ አይነት ወጣቶችን እንደዚህ አይነት ሰዎችን ገብታችሁ የሚታበረታቷቸው ሰዎች ቶሎ ብላችሁ ውጡ። ካላደረጋችሁት አላህ ፊት ነገ እንተሳሰባለን እንጠያየቃለን ብሎ ነው እንግዲህ። ቲክቶክ ላይ ያላችሁ ወንድሞቼና እህቶቼ አላህ ፊት እንመሰካከራለን።
አላህ ፊት መሰክርባችኋለሁ ተመሰክሩብኛላችሁ እነኚህ ብልግና የሚያስተምሩትን ከፕል ምናምን ይያሉ ሴትና ወንድ ሆነው መተው የሙስሊም ማህበረሰብ ነብዩ ሰለላሁ ዐለይሂ ወሰለም የዚናን ክፋት ያስተማሩትን إن الذين يحبون أن تشيع الفاحشة في الذين آمنوا لهم عذاب أليم في الدنيا والآخرة نبي الله سبحانه وتعالى بقرآن ሲናገር መጥፎ ተግባራት ዚናን የመሳሰሉ መጥፎ ተግባራት የሙስሊሙ ማህበረሰብ ውስጥ እንዲንሰራፋ በደንብ እንዲስፋፋ የሚሰሩ ሰዎች ቲክቶክ ላይም ይሁን ፌስቡክ ላይም ይሁን መሬት ላይም ይሁን ይሄን ነገር ፕሮሞት ያደረጉ ፈንኮ እየሰሩ ነው ቀልድ እየሰሩ ነው ቀልድ ጠፍቶ ነው አሁን በሐራም ነገር ቀልድ የሚቀለድ በሃይማኖት ቀልድ የሚቀለደው ቀልድ ጠፍቶ ነው እነኚህ ነገር የሚሰሩ ሰዎች لهم عذاب أليم في الدنيا والآخرة በዱንያም በአኺራም አሳማሚ ቅጣት አለላቸው ብሏል የዱንያውን በጭንቀቱ ታገኙታላችሁ የአኺራውን ደግሞ ሁላችንም እንመሰካከራለን ጭራሽ አሁን ሙስሊሞች ጀምሩ አሉ ዩቲዩበር ሆኖ ከሴት ጋር ምናምን መስራት ጀምሩ አሉ ሙስሊሞች ራሱ ከዚህ በፊት በጣም ከእንደዚህ አይነት ነገር ርቆ ራሳቸውን አግልሎ ሲቀመጡ የነበሩ ስኖሩ የነበሩ ዩቲዩበሮች አሁን እቺን ያዩ ስመጡ የነሱን ዝና ያዩ የተመለከቱ ስመጡ የነሱን ሰብስክራይብ ከፍ ያለ ስመጣ ወይንን ያዩ ስመጡ ምን አደረጉ ለራሳቸውም ጀምረዋል እና በጣም የሚያስጠላ የሚደብር የሚዘገን ነገር ማለት ነው ወጪ መቼም እዚህ ሶሻል ሚዲያ ላይ ያለን ማናየው ነገር ማንሰማው ነገር የለም በየቀኑ በየሰዓቱ በየደቂቃው አዳዲስ ነገር ነው በቃ የሚከሰተው በጣም ማለት ነው በቃ ከአእምሮአችን የራቀ እስቲ ይሄን ቪዲዮ ተመልከቱ ለመላው የክርስትና እምነት ተከታዮች በአለም ዙሪያ ላላችሁ በአገር ውስጥም ላላችሁ እንኳን ለፋሲካ በዓል በሰላም አደረሳችሁ በዓሉ የአንድነት የፍቅር የሰላም ይሁንላችሁ የታመመ ድኖ የታሰረ ተፈቶ ምታሳልፉት ያደርጋችሁ ለከርሞ ደሞ ለቀጣይ አመት ስደትም ላይ ያላችሁ ለአገራችሁ አብቅቷችሁ ከቤተሰቦቻችሁ አንድ ሳይጎል በሰላም ያደርሳችሁ ከየት ነው ያመጣው ይሄንን ኮንፊደንስ የምሪ ነው የሆነ ከቁርአን የሆነ ከሐዲስ የሆነ ከዑለማዎች ከሆነ ክታብ አገኝቶ በቃ የሆነ በሙሉ ኮንፊደንስ ሲናገር እንደዚህ የሆነ ማስረጃ ነገር ያለው አይመስልም በአላህ ይብለባችሁ አይመስልም አራ ያ ሱብሃንአላህ ምን እንበል እስቲ አሁን ለዚህ ስም አውጡለት እስቲ ሼህ ሐዘንን እንበለው ወይ ደግሞ እሳቸው ተማሪ ወንድሜ ሁላችንም እኮ ክርስትና ባለበት ሀገር ነው የተወለድነው ማለት ብዙ ክርስቲያን እምነት ተከታይ ከኦርቶዶክስም ከፕሮቴስታንትም ያሉበት ሀገር ላይ ነን ተወልደን ያደግነው ጓደኞች አሉን ጎረቤቶች አሉን የትምህርት ቤት ጓደኞች አብሮ አደጎች ምናምን አሉን ሁላችንም አለን እኛም እንዳንተ እንደዚህ ብለን ጓደኞቻችን ጎረቤቶቻችን እንደዚህ ብለን ብናስደስታቸው እንኳን አደረሳችሁ ብንላቸው እኛም እኮ በጣም ደስ ይለን ነበር ነገር ግን ከቁርአንና ከሐዲስ ማለፍ አንችልም ገባ አይደል ወንድሜ ስለዚህ እዚህ ጋር ማወቅ ያለብን አላህ Subhanahu Wa Ta'ala ይሄንን ነገር እንደማይፈቅድ ነብዩ አለይሂ ሰላቱ ወሰለም ይሄንን ነገር እንደማይፈቅዱልን ማወቅ አለብን እዚህ ጋር እንኳን አደረሳችሁ ስትላችሁ ምን ላይ ነው ያልካችሁ ኢየሱስ ክርስቶስ ሞቶ ተቀብሮ ተሰቀለ ነው ይሄ እኮ ከቁርአን ጋር በተቃራኒ እኮ ነው የሚሄደው አልሰቀሉትም አልገደሉትም ስለዚህ እዚህ ጋር ለሱ ስቅለት ተብሎ የሚከበረውን ለስቅለቱ ተብሎ የሚከበረውን በዓል አንተ እንኳን አደረሳችሁ ብለ ማለት ምን ማለት ነው ረተውት ድርቅናን ተውት በቃ ወላሂ ድርቅናን ተውት እነሱ ደሰቱብኝ የምትሉትን ነገር ተውት በቃ ከዲናቸው አይበልጥባችሁ በጣም ይደብራል እንግዲህ እንደዚህ አይነት ሰዎች አሉ ቤተሰቦች አንድ ቪዲዮ አየው ቲክታክ ላይ ገብቼ ያየው ቪዲዮ ከዛን ይሄ ቪዲዮ መጣልኝ እቺ እህታችን ሰለምቴ ነች ቤተሰቦቿ ክርስቲያን ናቸው ምን አለች ዛሬ ለእናተ ደውዬ እንኳን አደረሰሽ ሲላት ሃይማኖቷን የቀየረች ልጅ የለኝም ብላ ዘጋችብኝ አለች እና በጣም ተሰማኝ የምሬን ነው የምላችሁ ፊሊንጉ በጣም ከባድ ነው እንደሷ ብትሆኑ እስቲ አስቡት ምን ይሰማችኋል አንቺን ወደዚህ መንገድ የመራሽ አላህ Subhanahu Wa Ta'ala እነሱንም ይምራቸው ሂዳያውን ይስጣቸው ዱዓ አድርጉላት በጣም ነው ያሳዘነችኝ የምር አንተም እንኳን መሐመድ
አንተ ዛሬ 18 ዓመት ወጣት ጸጉሯ ቂጧ ላይ እየደረሰ ብናቀርብልህ አስፈንድደን እንደምትለምጣት አልጠራጠርም። እፎይ የእፎይ ዓላማው ግን ሌላ ነው። እፎይ መታወቅ ነው። እፎይ ገንዘብ መሰብሰብ ነው። እንደነ ቢኒ ብልጮ የተባሉ ኦሮሞዎች እንደነ ዘመርኩም በቀለ በዚህ መጥቶ ተከራካሪ በመምሰል የአማራን እምነት ተጠግቶ ኦሮሞ ሆኖ ሳለ ዋቄ ፈታ ሆኖ ሳለ ቄሮ ሆኖ ሳለ ባይዞ እፎይ ወሸላውን አልተገረዘም። ታውቃላችሁ ያሳይ ተገርዣለሁ ካለ እፎይ እርግጠኛ ሆኜ አሁን እዚህ መጥቶ ሱሪውን አውልቆ ያሳይ። ሰሞኑ በጣም እየወረደበት ነው። አመድ ስፐርማ ፈሰሰ። ይሄ የእምነቱን ሰዎች ከማዋረድ ሃይማኖቱን ከመጥላት እፎይ ለምን አልተገደለም? እፎይ አምልጧቸው ነው? እፎይም በመግደልስ ሃይማኖትነት አለ? ሰው በመግደል የሚጸድቅ ሃይማኖት ካለ እሱን ማቃጠል። እፎይ ስለምን ይሮጣል? ይሄ ቅዘና እፎይ የተባለ ቅዘናም ኦሮሞ ለምን ትሮጣል? በሰው እጅ የጠፋ ሁሉ ክርስቲያን ይጸድቃል ተብሏል። ለየትኛዋ ነፍስ ብለን የምትሮጣ አንቅዘና? ከኮየ ፈቼ ኮንዶሚኒየም ጉተራ ኮንዶሚኒየም፣ ከጉተራ ኮንዶሚኒየም ብርጭቆ ፋብሪካ ኮንዶሚኒየም፣ ከብርጭቆ ፋብሪካ ኮንዶሚኒየም ዓለም ገና ኮንዶሚኒየም፣ ከዓለም ገና ኮንዶሚኒየም ሲኤምሲ ኮንዶሚኒየም ጺሙን ያስተከለው ክርስቲያን ለእምነቱ ሟች ነው። እኔ ጊዮርጊስን የማደንቀው ፊት ለፊት ስለ ክርስትናው ስለተዋጋ ነው። ሰው ነው ተነስቶ አይዋጋልኝም። ለኔ እኔ ጥርት ያልኩ ኦሮሞ እንትን ኦርቶዶክስ ነው። ለምን ትሮጣለህ? እፎይ አንቅዘና። እፎይ ለምን ይሮጣል? ጥሩትኛ ቤት ይምጣ። አንቅዘናም አምጡትና ይጠየቅ። ክርስትናውስ በዚህ ደረጃ ስፐርም ይጠጣል ስፐርም ይፈሳል በሉ ብሏል ወይ? አልፋና ኦሜጋ ኢየሱስ ክርስቶስ ይሄን ይፈቅዳል ወይ? ኦርቶዶክስ ይሄን ትፈቅዳለች ወይ? አንቅዘና ነው አንቅዘና። እፎይ ማለት ከነዚያ ቅዘናሞች አንዱ ቅዘናም ነው። መሐመድን አንቋሸሽከው ስፐርም አንጠባጠበ በለው ምን በለው። እሱ ግን የፈጠረው ሃይማኖት 3 ቢሊዮን ህዝብ እየተከተለው ነው። that's the truth. እኔ እኮ የነብዩ ነገር ብቻ አለይሂ ሰላቱ ወሰላም የነብዩ ሙሐመድ ነገር ብቻ የሚገርማቸው ነገር እኮ ነው። እኔ ግራ ይገባኝ። በራሳቸው ያላፈሩት በነብዩ ሙሐመድ አለይሂ ሰላቱ ወሰላም ያፍራሉ። ወንድ ሆኖ ተፈጥሮ ስፐርም የሌለው ማን ነው እስቲ? ነብዩ ማለት እኮ አለይሂ ሰላቱ ወሰላም ለዚህ ኡማ አስተማሪ እኮ ናቸው። መማር ነበሩ እኮ በእያንዳንዱ ነገር ትምህርት የመስጠት የማስተማር ግዴታ አለባቸው። ነብዩ አለይሂ ሰላቱ ወሰላም የተውት ነገር የለም። ነብዩ አለይሂ ሰላቱ ወሰላም አሽረፈል ኸልቅ ማን የሚባለው ወይ ደግሞ ስፐር እኛ ጋር ነጃሳ እንዳልሆነ ግን ማታጠብን ዋጅብ የሚያደርግ መሆኑን ለማሳየት ነብዩ አለይሂ ሰላቱ ወሰላም በዚህ መልኩ አሳይቶናል። ነጃሳ አይደለም። ልብሳቸው ላይ ቀርቶ ቢታይ ልብሳቸው ላይ ተንጠባጥቦ ቢታይ ነብዩ አለይሂ ሰላቱ ወሰላም ሻወር ወስዶ መጥቶ ቢያሰግዱ ምንድነው የሚያሳየው? ይሄ ትምህርት ነው። ምንድነው ያ ነገር ነጃሳ አለመሆኑን ነው የሚያስተምረው። ይሄ ምንም የሚያሳፍር ነገር አይደለም። ኢየሱስ በቀጥታ ከሰማይ ሰማይ ተወርዶ ከንፈሩን 2 ሰዓት ሳመው ይላል። እንደውም ጣፈጠው። ይሄንን ለእፎይ ጠይቁት። ለዚህ ደደብ ስለ ሙሐመድ ስፐርም ሲወራ ይሄን ስትጠይቁት እፎይ የሚባል ፖለቲካ መሆኑን ወራዳ መሆኑን ገንዘብ የመምጣቱን ተከታይ ለማፍራት ምናምን መሆኑን ይሄንን ይዞ እኮ ነው ስለኛ መጥቶ የሚናገረው። አስባችሁታል? ኪሲንግ አረገ ከላይ መጥቶ እንግዲህ ፈጣሪ ነው የሚባለው ነገር ግን ከአንድ ሰው ጋር ቆሞ ኪሲንግ ሲያደርግ ታየ። ኪሲንግ አደረገ ይጣፈጣልም አለ። ታዲያ ዛሬ የፈለገ ሰው ከወንድ ጋር እንደዛ ቢያደርግ የምንቃወምበት ምክንያት የለም ማለት ነው። መጽሐፍ ቅዱስን የምንከተል ከሆነ ማለት ነው። በጣም ከባድ ነው። ምክንያቱም ኢየሱስ ትምህርት አስተማሪያችሁ ነው። ኢየሱስ መንገድ ነው። እሱን አይታችሁ ነው የምታደርጉትንም ነገር የምታደርጉት የምትተገብሩት ሁሉ እሱ የተገበረው ያደረገውን ነገር ነው። ስለዚህ ዛሬ አንድ ወንድ ልጅ ቆሞ ከአንዱ ጋር ኪሲንግ ቢያደርግ የምንቃወምበት ምክንያት የለም ማለት ነው። በጣም ከባድ ነው። ይሄንን ወደ ጎን ብላችሁ ስለኛ መታችሁ የምትናገሩት ነገር ነው። መጀመሪያ አንብቡ። መጽሐፋችሁን በደንብ ካነበባችሁ ባይዘው እንደዚህ ነው የሚገለጥላችሁ። ለዚህ ሰውዬ እንደተገለጠለት ማለት ነው። ተመልከቱ። ይሄ እንግዲህ የፕሮቴስታንት እምነት ተከታይ ነው። በጣም ንጽጽር ይሰራል። ተመልከቱ ምን እንደሚናገር ማለት ነው። ጌታችን ኢየሱስ ክርስቶስ ነብይ ነው። ያውም የነቢያት መደምደሚያ ማለት ነው። ነብይ ነው። ለጨርስ እንትኑን ምንድነው ክፍሉን
ነብይ መሆኑን እንደውም ባለፈው ላይ ተናግሬያለሁ። እሱን ማየት ትችላላችሁ። ነብይ መሆኑን እንኳን መጽሐፍ ቅዱስ አይደለም መልካ ኢየሱስ የሚባለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጸሎት መጽሐፍት ካህናት የሚጸልዩት የጸሎት መጽሐፍት ነው ወይ ዲያቆናት። መልካ ኢየሱስ ላይ ለክሳድከ የሚል ክፍል አለ። ኢየሱስ ክርስቶስ ነብይና ሐዋርያ እንደሆነ በግልጸት የሚናገር ማለት ነው። ስለዚህ ነብይ ነው ጌታችን፣ ነብይ ነው። እስላሞች ነብይ ብለው ያሉት ከኛ ኮርጀው ካልሆነ በስተቀር የኢየሱስ ክርስቶስን ነብይነት ከተቀበሉ እግዚአብሔር በኢየሱስ ክርስቶስ በኩል የተናገረውን አንድም የተጻፈ ሱረቱ ወይ ደግሞ አንድም ስለሱ የተጻፈ ነገር የላቸውም፣ አይቀበሉትም። እኛ እነሱ ስላሉ ሳይሆን መጽሐፍ ቅዱስ ብሉያትና አዲስ ኪዳን ነብይ ነው ይላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በነብይነቱ ወይ ደግሞ በመሲሐዊ አገልግሎቱ ታምናለች፣ ትቀበላለች። ለዚህ ነው መልካ ኢየሱስ ላይ ነብይና ሐዋርያ ነህ እኮ ብላ ለክሳድከ ግብረ መንፈስ ቅዱስ ኬንያ አዳም ስና ወመንክር ለሃያ ኢየሱስ ክርስቶስ ነብይ ወሐዋርያ ብላ በጸሎት መጽሐፍቷ ላይ ከተበ ያዘችው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ይሆናችሁ እነኚህን ዝም ብለው የባልቴት ወሬ የሚያወሩትን መምህራን አትስሙ። ኢየሱስ ክርስቶስ ነብይ እንደሆነ አንደኛ መጽሐፍ ቅዱስ ይነግረናል። አንደኛ መጽሐፍ ቅዱስ ነው የሚነግረን፣ ከምንም በላይ መጽሐፍ ቅዱስ ነው የሚነግረን። ከዛ ይልቅ ግን ደግሞ እኛ መጽሐፍ ቅዱስን አናምንም እንኳን ብላችሁ ካላችሁ እጃችሁ ላይ ያለ መልካ ኢየሱስ የሚባለው ለክሳድከ 17ኛው ቁጥር ላይ ኢየሱስ ነብይና ሐዋርያ ነህ እኮ ይላል። ኢየሱስ ነብይና ሐዋርያ ነህ እኮ ይላል። በቃ አሁን መምህራኑ ነው የምትሰሙት ወይስ መጽሐፍ ቅዱስን? ማንም ጥራዝ ነጠቅ ዶክትሬት ዲግሪ ይኑረው ምንም ይኑራቸው አልኳችሁ፣ ጥጋቸውን አስይዘን እንነግራቸዋለን። የእግዚአብሔር ቃል ኢየሱስ ነብይ ነው ብሎ የሚለው ብሉያት አዲስ ኪዳን ነብይ ነው የሚሉት፣ ሐዋርያ ነው። በሊቀ ክህነቱ አገልግሎት ውስጥ ሊቀ ካህንም ነው። በሊቀ ክህነቱ አገልግሎት ላይ እንደ መልከ ጼዴቅ ክህነት ለዘላለም ሊቀ ካህን ስለሆነ የካህናት አንዱ ትልቅ ስራ ሰውን ከእግዚአብሔር ጋር ማገናኘት ነበረ። አሁን አንድ እርምጃ ወደፊት መጥተሃል ወይ ደግሞ እየመጣችሁ ነው። አንድ እርምጃ ማለት ነው። አንድ ሰው ሙስሊም ለመሆን መጀመሪያ ኢየሱስ ክርስቶስ አምላክ መሆኑን መካድ አለብህ። ከዛ በኋላ ኢየሱስ ክርስቶስ ነብይ መሆኑን ታረጋግጣለህ። ገባ አይደል? አሁን ወደዚህ መጣችኋል ማለት ነው። ከዛ በኋላ ስለ ነብዩ መሐመድ ተውት፣ ስለሳቸው እንመጣበታለን። እሱ ቀስ በቀስ ታገኛለህ። አሁንም በደንብ አንብቡ፣ በደንብ አንብብ፣ መጽሐፉን በደንብ አንብብ። ለዚህ ነው በቃ መጽሐፍ ማንበብ ከጀመራችሁ በደንብ ከመጀመሪያ እስከ መጨረሻ ካነበባችሁ፣ እያስተዋላችሁ፣ እየገመገማችሁ፣ እየተነተናችሁ ካነበባችሁት እውነቱን ታገኛላችሁ። ስለዚህ መጀመሪያ እንደዚህ አንብቡት መጽሐፉ። ዋው በጣም ደስ የሚል ነገር ነው። እሱም ሲያስተምር በደንብ ነው የሰማሁት እና አሁን ወስኜ ማለት ምንም ባዶ ቀፎ ነበርኩ እና አሁን ወደ ተፈጠርኩበት እምነት መመለስ ፈልጋለሁ። ስለዚህ ሻዳ ማሻአላህ ማሻአላህ። እሺ እኔ የምለውን በይ። አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ። አላሁ አክበር አላሁ አክበር። እንግዲህ ይሄ ወንድማችን በቅርብ የመጣ ወንድማችን ነው። ንጽጽር ላይ የሚሰራ በጣም እከታተለዋለሁ። በጣም ጎበዝ ነው። በሁለቱም መጽሐፍ በጣም ጎበዝ የሆነ ልጅ ነው። እንግዲህ ጉድ አይዲያ በጣም እያስደመመ ነው ሰሞኑ። እኔ እንጃ ወላሂ አንዳንዴ አላህ ሱብሓነሁ ወተዓላ ሂዳያ ሲሰጥ እስቲ አላህን ተሳድቤ ያስቀየምኩት ነገር ነበረ። ይቅርታ ጠይቅ ሙስሊሞች በተሰበሰቡበት እውነቴን ነው የምልህ፣ ወድቄ ተንበርክኬ ይቅርታ ጠይቃለሁ ለሁሉም ሙስሊሞች። ምክንያቱም ይቅርታም አልጠየቅኩኝም እንዳጋጣሚ ሆኖ እውነት ነው የምልህ ወይዶ አላህንና ነቢዩ መሐመድን በማይገባ መንገድ እያንቋሸሽኩኝ ነቢያቶችን እንግዲህ የነቢያቶች ክብር አለ። ይህንን ሁሉ እያንቋሸሽኩ ለተናገርኩት ነገር አላህንም ነቢዩ መሐመድንም ለተናገርኩት ነገር ይቅርታ ጠይቃለሁ። የሙስሊሙን ልብ አሳዝኜ ነበር። ሙስሊም እህት ወንድሞቼ ሁላችሁንም በአላህ አፉ በሉኝ።
ወይዶም እንግዲህ አፉ በለኝ ልብህ አዝኖብኝ ነበረ አውቃለሁ። እንግዲህ አብሽር ይቅርታ ብያለሁ። አላህ ይቅር ያለህን ወንጀል እኛ የመናገርም የማስታወስም የመቆስቆስም ሞራሉም የለንም። ማንንና ነው የሞራል ንጽህና የለንም። እኛ ከአንተ በላይ እኔ ታመም ያለው ውስጤ በጣም የታመመው በወቅቱ ማለት ውስጤና ውጪ አንድ አይነት አልነበረም። ገብቷል። ውስጤ እስልምናን ይፈልጋል፣ ውጪ በቃ እየተጋጨብኝ ምን ነው በቃ ቁርአንን ባላወቁት ነበር ያልኩት የነበረው ምንድን ነው ማለት ቢቀርብኝ እስክል ድረስ አላህ ሱብሓነሁ ወተዓላ ያለፈውን ነገር ሁሉንም ይተዋል ተውበተ ወደ እርሱ ስትመለስ እና ወንድማችን አንተ ተመልሰሃል። አላህ ሂዳያውን ወፍቆሃል። ልክ ሸሃዳን ስትይዝ ነው አላህ ሱብሓነሁ ወተዓላ ያለፈ ወንጀሎችን እንዳለ የማረክ ገና እንደተወለድክ ነው። ስለዚህ አንተ አሁን ንጹህ ነክ ለማለት ፈልጌ ነው። አይዞክ ለማለት ነው። አላህ ሱብሓነሁ ወተዓላ ሰባቱን እስከ መጨረሻ ያድርግ። ትምህርት ላይ ደግሞ በርቱ፣ ተማሩ። ሰለምቴዎች ቁርአንን ቅሩ፣ ተፍሲሮችንም ተማሩ። ሁሉንም ነገር ዋና መባሉትን በደንብ ተማሩ፣ ዕውቀቱን አገኙ። ክርስትና የሚባል እምነት ነበር እንደ ልካ ኢትዮጵያ ላይ የሚባልበት ቀን ይመጣል። እናንተ ተሳደቡ። ወዳጃችን እንደሰማችሁት ምን እያለን ነው? እንደው ኢትዮጵያ ውስጥ ክርስቲያን የሚባል ነገር ነበረ የሚባልበት ጊዜ ይመጣል አለ። ያው እናንተ ተሳደቡ እኛ እናሰልማለን በሚለው ማለት ነው። ተሳደቡ የሚለው ይቆየን፣ የምንሳደብበት ምንም ምክንያት ስለሌለ አንሳደብም። ግን አሁን ያልከው ነገር በፍጹም በጭራሽ ሊሆን የማይችል ግን አደገኛ የድፍረት ንግግር የተናገርከው። አሁን አንተ ያልከውን ራሱን ማድረግ ባይቻልም ግን እንደው የተወሰነ ለመሞከር ልትሞክር ራሱ የምትችለው ከሞከርክም ይሄ ሌሎች ዓለማት ላይ እንደተደረገው ይሄ በጂሃድ ምናምን ካልሆነ በስተቀር ቀጥታ በማስተማር ምናምን ነገር ይህንን ህዝብ እዚህ ሚዲያ ላይ ምን ያደርጋሉ መሰላችሁ? አንዳንድ ሙስሊሞች እንደው ገሌ ሰለመ ሻሃዳ አሳዝናቸው ምናምን እያሉ እያመጡ ሃይማኖታዊ ፕሮፓጋንዳ ለመስራት የሚሞክሩ አሉ። እሱን አሳያቸዋለሁ። ነገ ወይ ከነገ ወዲያ ቪዲዮ እሰራበታለሁ። ማለት ከክርስትና ወደ እስልምና ሳይሆን እዛው ራሳቸው ሲጀመር ሙስሊም የነበሩ እዛ ራሳቸውን ደግሞ ክርስቲያን አስመሰለው ወደ እስልምና እንዲሄዱ እያስመሰሉ የሚሰሩት ነገር አለ። በጣም በርካታ ከኦርቶዶክስ ወደ እስልምና ሄድን ይሉና እስቲ የክርስትና ስማችሁ ማን ነበረ ሲባሉ አንዱ አሁን ርብቃ አለች ሃይማኖት፣ አንዱ አቤል ምናምን የክርስትና ስም ኢማጂን እና አሳያችኋለሁ እሱን። ለማንኛውም በማስተማር ወይም በአስተምህሮ ይህንን ህዝብ የኢትዮጵያን እንደው የሚያስገርም ልበ ሙሉ የሆነውን ይህንን ክርስቲያን ህዝብ ወደ እስልምና እናመጣለን። ይህን ሁሉ ህዝብ ከዛ በኋላ የክርስትናን ስም አጠራሩን ከኢትዮጵያ ላይ እናጠፋለን ማለት ምን ማለት መሰለ? ባጭሩ ኢየሱስ እርሱ ጌታ አይደለም ፈጣሪ አምላክ አይደለም ብለን ማስካድ እንችላለን። ይሄ እንደማለት ነው። ይሄ በጣም የድፍረት ንግግር ነው። አደገኛ ነው። የቀላል መስሎ ነው የታየ ማይ ብራዘር፣ ወይስ እንደው ለፕሮፓጋንዳ ያለ አይደለም? ኢየሱስን አንስተ ይቅርና ቅድስት ድንግልን አንስተ ድንግል ማርያም እኮ ማምላክ አይደለችም ወላዲት አምላክ አይደለችም ብትለው ዞር በል የሚል ማለት እርግጥ ነው ነገረ ክርስቶስ አለው አሁን የተናገርኩት ውስጥ የወላዲት አምላክ የሚለው ውስጥ ግን በቃ የእመቤታችንን ስም ራሱ አንስተ ማለት ነው። እሱ በመጀመሪያ ደረጃ ጌታ አንድ አምላክ በሰው ተወለደ የሚባለው ነገር ራሱ ለመናገር በጣም የሚከብድ ነገር ነው። እናንተ ግን እየተናገራችሁ እየተዳፈራችሁ ነው። ችግር የለውም። እዚህ ጋር አንድ የያዝኩት ፖይንት ምንድን ነው? በጂሃድ ካልሆነ በትምህርት ምናምን አትችሉም። እንደ ከዚህ በፊቱ በጂሃድ ካልሆነ ያለው ነገር ላይ በጣም ነው የገረመኝ። እኔ በጣም ማለት ነው በቃ ስለ ራሳቸው የማያውቁ የማያነቡ ወላሂ በጣም ነው ግራ የገባኝ። የእነዚህ ሰዎች በቃ አውቆ እየደበቁ ነው ወይስ እያወቁ ነው ወይስ ምንድን ነው? እኔ ግራ ገባኝ እኮ። ማን ነው ሰውን የጨፈጨፈው? በጨፍጨፋ የታወቀው ማን ነው? አሁን መስቀለኛ ጦርነትን ታውቃላችሁ፣ ሁላችሁ ታውቃላችሁ ብዬ አስባለሁ። ሂስትሪውን ካወቃችሁት ማለት ነው። መስቀለኞቹ 14 ሚሊዮን ህዝብ ጨፍጭፈዋል። ማናቸው የጨፈጨፉት? መስቀለኞች። እና መስቀል አንተን አይወክልም። እዚህ ጋር 14 ሚሊዮን የተጨፈጨፈው በመስቀለኞች ነው። በመስቀለኛ ጦርነት አታመልኩ ተብሎ ነው እነኚህ መስቀለኞች እነኚህ ህዝቦች 14 ሚሊዮን ሰዎችን የጨፈጨፉት እንደዚህ ተብሎ ነው አይደለም። ሙስሊሞችን ለማጥፋት ሂስትሪውን አንብቡት። ሌላኛው ደግሞ የዓለም ጦርነት አንደኛው ሁለተኛው እነማን ናቸው ያካሄዱት? አረቦች ናቸው? ሙስሊሞች ናቸው? በመጀመሪያ የዓለም ጦርነት 18 ሚሊዮን ህዝብ ተጨፍጭፏል። 18 ሚሊዮን ህዝብ ተጨፍጭፏል። ይሄንንም ታውቃላችሁ። በሁለተኛ የዓለም ጦርነት 50 ሚሊዮን ህዝብ ተጨፍጭፏል። በእነማን ነው የተጨፈጨፈው? በእናንተው ማለት ነው።
በእናንተው አንድም ሙስሊም የለበትም። አንድም የሙስሊም መንግስት የለበትም። አምጡልኝ። ወደ 6 ሚሊዮን ነው 7 ሚሊዮን አካባቢ አይሁድን እየጨፈጨፈው ማን ነው? ሁላችሁም ታውቃላችሁ። እንዴ ይሄንን ሁሉ የት አስቀምጣችሁ ነው እናንተ እዚህ ጋር መታችሁ ዲን እንደዚህ ነው እስልምና እንደዚህ ነው የተስፋፋው በሰይፍ በጉራዴ ምናምን የምትሉት? ይሄንን ወዴት ትታችሁ ነው? አይናችሁ አይሜንን እነግራችኋለን፣ እኛ እንነግራችኋለን። በጣም ታሳፍራላችሁ ወላሂ። እኔ እዚህ ጋር በሙሉ ልብ መጣችሁ ደረታችሁ ነፍታችሁ ስለዚህ ነገር ስታወሩ በጣም ነው እኔ በራሴ ነው ማፍረው የምር ከእናንተ ጋር ኢትዮጵያዊ በመሆኔ ማለት ነው። እንዴ በሚሊየን የሚቆጠር ህዝብ ጨፍጭፎ እዚህ ጋር መጥቶ እስልምና እንደዚህ ነው የተስፋፋው። አባቴ ሙስሊሞች የተዋጉት ለቂያቸው ብሎ ዲንን ተቀበል ብሎ አይደለም የተዋጉት፣ ወይ ደግሞ እንትን ያደረጉት ከቂያቸው ተፈናቅሎ ሐቃቸውን ለመመለስ ነበር። ማንም መጥቶ በቤት ላይ እንደዚህ ያደርጋለሁ ብሎ ካለክ ቆመ አትጠብቅም፣ ናግደለኝ አትለው፣ ትዋጋለክ። ማንም የሚያውቅ ነገር ነው። እስቲ ስለ ዘውጁና ፕሮግራም ቤተሰቦቼ ማታ የነበረው ሁኔታ እስቲ በቪዲዮ አንዳንድ ቪዲዮዎች ወጥተዋሉና እስቲ ላስመለክታችሁ ሐሳባችሁን እናንተም። ጥያቄ ለወንዶች ነው ማለት አንድ ልጠይቃቸው የምፈልገው ጥያቄና አንድ ደግሞ እንዲያስቡበት የምፈልገው ነገር አለ። ጥያቄ ምንድነው? ለምንድን ነው ከመስፈርቶቻቸው ወይም ከፍላጎቶቻቸው ውስጥ አግብታ የፈታች ሴት የማትካተተው? አብዛኛው ወንድ ጋር አግብታ የፈታች ሴት ለምንድን ነው ርካሽ የምትሆንባቸው? ይሄ ጥያቄ ነው እና እንዲያስቡበት የምፈልገው ነገር ምንድነው? ቢያንስ አግብታ የፈታች ሴት ትንሽም ቢሆን የሆነ የላይፍ ኤክስፒሪየንስ ይኖራታል አይደለ? እሱ አዲስ ሊሆን ይችላል፣ ከምንም ነገር ያሳለፏቸውም ህይወቶች ሊኖሩ ይችላሉ። ግን ደግሞ ትንሽ ለሱም የሆነ ማጠንከሪያም ትሆናለች ብዬ አስባለሁኝና አሉ ማግባት እየፈለጉ አግብተው ፈተው ቤታቸውን ዘግተው ኢቨን ፈትቻለሁ እኮ እኔ ብለው መናገር የማይፈልጉ ብዙ ሴቶች አሉ። ቤታቸው ውስጥ የተቀመጡ ባላቸው ሞተውባቸው በልጅነት ወይም ትንሽ ልጅ ይዘው ትናንሽ ልጅ ይዘው ደግሞ በኑሮ ሁኔታ ምናምን ተፋት የተቀመጡ ብዙ ሴቶች አሉና እነዛን ሴቶች ማን ነው የትኛው ወንድ ነው ሊያያቸው የሚችለው? አግብታ የፈታች ሴት ሲባል በቃ ተሯሩጠው ሁለተኛ ሶስተኛ ወደሚለው ሐሳብ እንጂ እዛ ጋር ከትዳር መስፈርታቸው ላይ አያስገቡትም። ልጅ የሆነች ቢክራ የሆነች በጣም ተመርጦ ነው እንደዛ ያለውና በቃ ወንዶች ወላሂ ይሄንን ነገር ቢያስቡበት ደስ ይለኛል። እኛ ጋም ሴቶች ጋም ያለው ነገር ምንድነው? በቃ ይሄ በጣም ወደ ላይ የካብናቸው መስፈርቶቻችንን ዝቅ አድርገን ከአላህ ጋር ብንቀጥል ብዬ አስባለሁና ይሄን ነው ማለት የምፈልገው። ቆንጆ ሀሳብ ነው፣ የሚጣል የለውም። በጣም የብዙ እህቶቻችን ጥያቄ ነው እቺ ልጅ የጠየቀችው ብዬ ነው ማስበው ነው። የብዙ እህቶቻችን ማለት ነው። አንድ የሲስተር ባለቤት ንግግር አስታወሰችኝ። ለትዳር ጥሩ የሚባሉ ሴቶች 3 ናቸው ብሎ አንዱን ያስቀመጠው ምንድነው? አግብታ ይፈታች አለ። አግብታ ይፈታች ከዛኛው ሰውዬ ጋር በነበረችበት ጊዜ ብዙ ነገር ተምራለች። ከዛ ነገር ካሳለፈችው ነገር ብዙ ነገር ተምራለችና አንተ ትጠቅማለች። ብዙ ጊዜ ሲመክረኝ እንደዚህ ነው። በቃ እናንተስ ምን ትላላችሁ? በዚህ መቼም ሁላችሁም እንደምትስማሙበት እርግጠኛ ነኝ እና እናስብበት፣ ወንዶች እናስብበት። አዎ የምሬን ነው የምላችሁ። በቃ አግብታ ይፈታችዋል ማግባት ላይ ምን ችግር አለው? አሁን መቼም ወንዶች እናንተ ያስባችሁ እየሮጣችሁ ያላችሁት ነገር ብዙም አይገኝም የለምም። ልብ ብዙ መናወራት ላይኖር ይችላል፣ ላይገኝ ይችላል። ስለዚህ ይሻላል እንደፈለገች ሆና ገና እኔ ብክራ ነኝ ብላ ከምትመጣው ሴት ህጋዊ በሆነ መንገድ አላህ በፈቀደው መንገድ ንካህ ስራ አገብታ የፈታቸውን ሴት ማግባት ይሻላል ብዬ ነው ማስበው። ይሄ ደግሞ የአንድ ኡስታዝ ንግግር ነው። እሳቸው አገብታ ይፈታቸውን አገብተው እንዴ ሴት አታችሁ ነው እንዴ አገብታ ይፈታቸውን ያገባችሁት ምናምን ብሎ የሰፈር ሰዎች የአካባቢ ሰዎች ነገር ለመተቸት ምናምን ሲሞክሩ አይ አሉ ሲጀምር እናንተ የምትፈልጉት ነገር እንደልባችሁ አታገኙ። እቺ በተፈቀደው መንገድ አገብታ ንካህ ስራ አገብታ የፈታቸው እውነታው ታውቆ የተረጋገጠውን ማግባት ይሻላል ብሎ መለሱላቸውና ይሄ ነበር በቃ ትዝ ያለኝና እጅግ በጣም የተቀደሰ ሐሳብ ነው። ሴቶቻችን በተለይ እንዳያፍሩ አደራ ከምላቸው ነገሮች አንዱ
አንድ ወንድማችን ራሱን የጠበቀ ካጋጉል ነገር የተጠበቀ አግባኝ ብላ ብትጠይቀው ወንጀል እንዳልሆነ ምክንያቱም ሁሉም ነገር ያጠብቁብኛል ይሄን ይጠይቁኛል እያለ ፍርሃቻ እንዳይኖረው ሴቶቹ በዚህ መልኩ አቅልለን አግባን ብለን እንጠይቃለን ቢሉ በሸሪዓ አይከለከልም በተግባርም ስለተደረገ ትንሽ ወደ ኋላ ብትልልኝ የሚል ነገር ስላየውኝ ነው። በቃ ስለዚህ አታፍሩ ጠይቁት ለማለት ነው እንግዲህ ኡስታዙ እንትን ያለውና ይሄ የምሬን ነው። በጣም ምርጥ ሐሳብ ነው። ባይዘው ኡስታዙ የጀመረው ነገር በጣም የሚደገፍ የሚበረታታ ነገር ነው። የተቀደሰ ሐሳብ ነው የሚባለው እኛ ጋር ማለት ነውና ያው መጠየቅ ምንም ክፋት የለውም። አይ እንዴት ትጠይቃለሽ እንዴ ምናምን ምሽማቀቁ አሉ። አይደለም እንደዛም አይደለም። ስለዚህ አላህ Subhanahu Wa Ta'ala አላህን የሚፈራ ጥሩ ስነ ምግባር ያለውን ወንድ ይስጣችሁ፣ ለእናንተም ለቤተሰቦቻችሁም ጥሩ የሚሆን ሰው ይስጣችሁ እንላለን እህቶቻችን። ለኛም እንደዛው አላህ Subhanahu Wa Ta'ala ሁሉንም ይወፍቀን። ያው እስከ አራትም ከተቻለ አላህ ይወፍቀን ለሁላችንም ለማለት ያክል ነው። ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። እስቲ ቪዲዮን እንዴት አገኛችሁት? ቪዲዮን ሼር አድርጉት፣ ለሁሉም አዳርሱት። ቪዲዮን በተለይ እዚህ ጋር መልስ ምናምን ብለን የምንሰጥበት ፓርት ላይ ምናምን ለሁሉም ሼር አድርጉ። ይጠቅማል ብዬ አስቤ ነው እንግዲህ ቪዲዮን ሳመጣ። ስለዚህ ሁላችሁም ተጠቀሙበት። ቤተሰቦች እወዳችኋለሁ። ከማል ነበርኩኝ። በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ። والسلام عليكم ورحمة الله وبركاته.